የዓለም ጂኦፖለቲካዊ አካሄድ ግራ የተጋባ እየሆነ በመጣበት በዚህ ሰዓት የአሜሪካና የአውሮፓ ፖለቲከኞች እሰጥ አገባ ደግሞ አቅጣጫውን ሊለውጠው እንደሚችል ይነገራል። ከሁለተኛው የዓለም ጦርነት ወዲህ በምዕራቡ ዓለም የፖለቲካ ስርዓት ቁልፍ ሚና የነበራቸው ዩናይትድ ስቴትስና ጀርመን በአሁኑ ወቅት በታሪካቸው ታይቶ የማይታወቅ ዲፕሎማሲያዊ አለመግባባት ውስጥ ገብተዋል። ለዚህ ደግሞ የሪፐብሊካኑ ትራምፕ ፖለቲካዊ አካሄድ አውሮፓ ጠል እየሆነ መምጣቱ እንደ ማሳያ ይወሰዳል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የራሳቸውን አገራዊ ቀውሶችና የውስጥ ፖለቲካዊ አለመግባባትን ለመሸፈን ሲሉ እርስ በእርስ የቃላት ጦርነት ውስጥ ከገቡ ሰነባብተዋል ይላሉ የምዕራቡን ዓለም ፖለቲካ ጠንቅቀው የሚረዱ ተንታኞች። የአውሮፓ የኢኮኖሚ ሞተር የምትባለው ጀርመንና የዓለም ልዕለ ኃያሏ አሜሪካ ግንኙነታቸው ከቀን ወደ ቀን እየሻከረ የቆየው ጥምረታቸውም እየላላ ሊበጠስ ከቋፍ መድረሱን የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ያስቀምጣሉ። በደቡብ ምዕራብ ጀርመን ቨርስበርግ ከተማ ለተሰበሰቡ ከካቶሊክ እምነት ተከታይ ታዳሚዎች ጋር በነበራቸው ቆይታ ያደረጉት ንግግር እንደ ማሳያ ተወስዷል። ሜርዝ በንግግራቸው ቀደም ሲል የአሜሪካ አድናቂ እንደነበሩና ነገር ግን አድናቆታቸው አሁን ላይ እንደ ቀድሞ እንዳልሆነ ገልጸው ወጣቶች ለትምህርትም ሆነ ለስራ ወደ አሜሪካ እንዲጓዙ አልመክርም ማለታቸው በእርግጥም በበርሊንና ዋሽንግተን መካከል ያለውን ውጥረት ጠቋሚ ያደርገዋል። በተለይም ዶናልድ ትራምፕ E3 ተብለው ከሚጠሩ ማለትም ከጀርመን እንግሊዝና ፈረንሳይ ጋር የገቡበት እሰጥ አገባ ፖለቲካውን የሰሜን አሜሪካና የአውሮፓ ህብረት ወደ ማድረግ የሚወስድም ነው ተብሏል። የመራሄ መንግስት ሜርዝ ትችት እንዲሁ ከመሬት ተነስተው የተሰነዘረ እንዳልሆነ አርቲ ይዞት የወጣው ዘገባ ያመላክታል። በአሜሪካ ታሪክ ለመጀመሪያ ጊዜ በህይወታቸው ውስጥ ስኬታማ ነን ከሚሉ ይልቅ በችግርና በትግል ውስጥ ነን የሚሉ የአሜሪካ ሰራተኞች ቁጥር 49 በመቶ ደርሶ ብልጫ መውሰዱን መረጃው ሲያሳይ የሥራ አጥነት ስጋት፣ የማህበራዊ ዋስትና መናጋት አሜሪካ ከእንግዲህ የዕድል ምድር እንዳልሆነች የሚያሳይ ማረጋገጫ አድርጓት ያቀርባል። ተንታኞች የአሜሪካን ቀውስ በኢኮኖሚ ብቻ ነው ብለው አያበቁም። ከኢኮኖሚው በባሰ መልኩ አገሪቱን እያደማት ያለው የውስጥ ወንጀል፣ የደህንነት መፈራረስ ጭምር ነው ይላሉ። በተለይም ትራምፕ ከፍልሰት እስከ ታሪፍና ውስጥ ፖለቲካ ትርምስን ለማርገብ በሚል የሚወስዱት እርምጃ ዳፋው ለዓለም እየሆነ መጥቷል። በብሬዲ ሴንተር መረጃ መሰረት በአሜሪካ በየቀኑ 327 ሰዎች በጥይት ይመታሉ። ከነዚህ ውስጥ 117ቱ ሕይወታቸውን ያጣሉ። አሜሪካ ከሰዎች ቁጥር ይልቅ የጦር መሳሪያ ቁጥር የሚበልጥባት አገር መሆኗንና በየ68 ሰከንዱ የጾታ ጥቃት የሚፈጸምባትና ሴቶችም ሆኑ ወንዶች በስጋት የሚኖሩባት ምድር ሆናለችም ይለናል። ታዲያ ዋሽንግተንን በዚህ መልኩ የወረፏት የጀርመኑ መሪ የራሳቸው ሀገርስ ሰላም ነውን? እውነታው ግን ሌላ ነው። ጀርመንም ብትሆን የውስጥ ቀውሷ ጣሪያ የነካበት ደረጃ ላይ ደርሷል ይላል አሜሪካዊ ጸሐፊና ጋዜጠኛ ሮበርት ብሪጅ በአርቲ አምዶም። በ2025 የአገሪቱ የኃይል ወንጀል ባለፉት 15 ዓመታት ታይቶ የማይታወቅ ከፍተኛ ደረጃ ላይ መድረሱን ገልጾ በበርሊንና በፍራንክፈርት የጎዳና ላይ ስለት ጥቃቶች፣ የቡድን ድብድቦችና የሱቅ ስርቆቶች የዕለት ተዕለት ክስተት ሆነዋል ይላል። በ2024 ብቻ በሱቅ ስርቆት ምክንያት የጀርመን ነጋዴዎች ወደ $5 ቢሊዮን ገደማ ኪሳራ ማስተናገዳቸውን ጨምሮ ያትታል። በዛ ላይ ከነገ ዛሬ ከሩሲያ ጋር ጦርነት ውስጥ ልትገባ ትችላለች ጀርመን መባሉ የበርሊን ፖለቲካ መታወኩን ያሳያል። ጀርመን አውሮፓ ራሷን ለመከላከል አሜሪካ የሌለችበት የራሷ የሰሜን አትላንቲክ ጦር ጥምረት ኔቶ ያስፈልጋል ማለቷ ከሪፐብሊካኖቹ በኩል ጥርስ እንዲነከስባት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀርመንን ትችት ዝም ብለው አልተቀበሉትም። ትራምፕ ለቻንስለር ሜርዝ በሰጡት ቀጥተኛ ምላሽ ስለ አሜሪካ ከማውራት በፊት መጀመሪያ ሄደ ያቺን የተሰበረች አገርህን አድስ ሲሉ አጣጥለውታል። በሌላ በኩል ዋሽንግተን 5000 ወታደሮቿን ከጀርመን ምድር ለማስወጣት መዘጋጀቷ ሁለተኛው ዓለም ጦርነት ወዲህ በሁለቱ ሀገራት መካከል የተፈጠረውን እጅግ የከፋ ዲፕሎማሲያዊ ስብራት ማሳያ ተደርጎ ተወስዷል። እየተካረረ በሄደው የቃላት ጦርነትና ባለየለት የኃይል አሰላለፍ ባለፈው ታህሳስ ወር ዋይት ሀውስ አውሮፓ በ20 ዓመታት ውስጥ የስልጣኔ መጥፋት ሊገጥማት እንደሚችል ያስጠነቀቀ ሲሆን እንደ ጀርመንና ፈረንሳይ ያሉ የተወሰኑ አገራት ታማኝ አገር ሆነው መቀጠል መቻላቸውንም ጥያቄ ውስጥ ከቶታል። ይህንንም ይፋ ያደረገው በተለይም በአህጉሪቱ ላይ ትኩረት ባደረገ
አዲስ የስትራቴጂ ሰነድ ላይ ነው። ከብሔራዊ ደህንነት ስትራቴጂ የወጣው ባለ 33 ገጽ ሰነድ የአሜሪካ መሪ አሜሪካ በሰው ልጅ ታሪክ ውስጥ ታላቅና ስኬታማ ሀገር ሆና የምትቀጥልበትን የዓለም ራዕይ ሲያብራራ ይታያል። ሁለቱ መሪዎች ያጋጠሟቸውን ውስብስብ አገራዊ ችግሮች ማለትም የሥራ አጥነትን፣ የወንጀል መጨመርን፣ የስደትን ጫናና የማህበራዊ መዋቅር ማሻሻያ ከመፍታት ይልቅ እርስ በእርስ በመወነጃጀል የህዝባዊነት ፖለቲካ ለማራመድ እየተጠቀሙበት ነው በማለት ሚተቿቸውም ቀላል አይደሉም። ሜርዝና ትራምፕ የገዛ ውድቀቶቻቸውን ለመሸፈን የሌላኛ ወገን ቀውስ ጋሻ አድርገውታል እየተባሉም ይተቻሉ። በሌላኛው አጽናፍ ይህ የምዕራባውያኑ ዲፕሎማሲያዊ መሻከር ከሁለተኛው የዓለም ጦርነት ወዲህ የዓለምን የኃይል ሚዛን ወደ አዲስ አቅጣጫ ሊቀይረው እንደሚችል የጂኦፖለቲካ ተንታኞች ይገልጻሉ። አሜሪካ በጀርመን ከ35,000 በላይ ጦር ሲኖራት የሰሜን አትላንቲክ የጦር ጥምረት አባል ከሆኑ ሀገራት መካከል ኒኩለር ቦምብን ካስቀመጠችባቸው 6 የአውሮፓ ሀገራት መካከል አንደኛዋ ጀርመን ናት።